እኔም እወድሃለሁ ካሌብ። ህይወቴ ውስጥ ስላለ በጣም ደስተኛ ነኝ። እድለኛ አንቺ አይደለሽ፣ እድለኛ አንቺን ያገኘሁት። ዛሬ ማታ ያሳየኸኝ ፍቅርና እንክብካቤ ከመቼውም በላይ ውስጥ ያስደስቶታል። ከእንግዲህ በኋላ ህይወታችን በፍቅርና በደስታ ነው ኩፍ ያውቁት። እኔ ኩሱን ያለማጣት ፍራቻ ነው እኮ እንደዚህ ኩፍ ያደረግ እንጂ ክፉ ነው ፈልግ እኮ አዲስ ድራማ መሰለኝ። ድራማ አይደለም ካሌብ፣ ከደሊና ጋር ያለ ህይወት እንዲበላሽ ያደረግኩት እኔ ነኝ። በእናትና በእህት ላይ የፈጠርኩት ውጥረት በጣም ተሰምቶኛል። ይቅርታ አድርግልኝ። ዞር በይልኝ አልኩሽ። እባክህ ካሌብ ይቅር በለኝ። በጥላቻና በክፋት ታውሬ እኔን ያደረግኩት። ቤዛ እጅሽ ነው። ይቅርታ ካላደረግክን ካሁን በኋላ መፋታት። ቆይ ከአንቺ አፍ ነው የወጣው? አንቺ ነሽ እንደዚህ ምን? በኋላ እኔ አንተን ደስታ ብቻ ነው ፈልገው። እያሰራው ሴራ በሙሉ ከብዶኛል። ጆማል እያገባው አስፈላጊ ነገር አላደርግም። እሺ በቃ አታልቅሽ ቤዛ፣ ወደ ክፍልሽ ሂጂ እኮ ነው ያለመኝ። መድኃኒትሽን በጥበጥ አሁን እያንዳንዷ ጠብታ ወደ ጥቁር ተንኮል የማያልቃት ቤዛ ዛሬ ላይ ደግሞ የጽጌረዳን መድኃኒት ቀይረዋለች። ጽጌረዳ መድኃኒቱን ከወሰደች በኋላ እጅግ ደክማት ትገኛለች። ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች የደሊላን ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ እንግዲህ ትናንትና ላይ ኤልሳ ከወንድሜና ከእናቴ ጎን የማትርቂ ከሆነ እዚሁ ሲጥ አድርጌ እገልሻለሁ በማለትም እንግዲህ ይዟት ትን እያላት ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ይሄ የመጨረሻ የማስጠንቀቂያ ነው። አንቺ ከእናቴና ከደሊላ ከወንድሜ የማትርቂ ከሆነ ሲጥ አድርጌ ነው የምገልሽ። ከወዲህ ብትጠነቀቂ ይሻላል። እኔ እንደዚህ የምተውሽ አይደለም በማለትም እንግዲህ እኔ በራሴ በኩል እንዴትም ቢሆን ከእናንተ መካከል እንድትወጣ አደርጋለሁ እንዳለቻትም ደሊላን እንቃርጓ እያስፈራራቻትና ማስጠንቀቂያ እየሰጣቻት ነበር። ሆኖም እንግዲህ ካሌብ ይመጣና ያገላግላቸዋል። ካሌብም እንግዲህ ካገላገላቸው በኋላ ሆኖም እንግዲህ ቤዛም ይቅርታ አድርግልኝ ወንድሜ፣ ይቅርታ አድርግልኝ የኔ ፍቅር ብላ ይቅርታም ከጠየቀች በኋላ እንግዲህ ቤዛም ክፍሏ ትገባና ምን አለበት ለደሊላ የሚሰጠውን ፍቅር ለእኔ ተሳስቶ እንኳን ቢሰጠኝ እኔ እንደዚህም ክፉና መጥፎ ሰው የሆንኩት በእሱ የተነሳ ነው። ስለዚህ እንዴት እሱ ከኔ ይርቃል ብዬ ነው መጥፎ የሆንኩት። ይሄ መጥፎ አያስብለኝም ትለናለች። እንግዲህ መጥፎ አያስብለኝም ብላ ካሰበችም በኋላ ካሌብም እንግዲህ ደሊላን አሁን እስቲ ምሽታችንን ትንሽ ፈታ ብለን አየር ወስደን እንምጣ ብሎ ይላታል። ደሊላም አሁን መሄድ የለብንም እነማየሳ ብላ ስትለውም አይ አሁን እስከ ዛሬ ከቤት ወተን አናቅም ቆይተናል፣ ስለዚህ አሁን ወተን እንምጣ ብሎ ይላታል። ሆኖም እንግዲህ ደሊላን በደስታ እሺ ብላ ልብሷን ትቀይርና ለመውጣት ይስማማሉ። ሆኖም እንግዲህ ለኤልሳ አሁን ወደ ውጭ እንወጣለን እናተ እዚሁ ሁኑ በማለትም እንግዲህ ደሊላና ካሌብ ተያይዘው ይሄዳሉ። ደሊላም እጅግ በጣም ደስተኛ ነበረች። ሆኖም እንግዲህ ኤልሳም እጅግ በጣም ደስ ብሏት እሺ ወንድሜ ሂዱና ትንሽ አየር ወስዳችሁኑ ደግሞም እጅግ በጣም አምሮባቸዋል ብላ ትላለች። ሆኖም እንግዲህ እነሱም ተያይዘው ይሄዳሉ። እነሱም ተያይዘው ከሄዱ በኋላ ቤዛ እጅግ ትናደዳለች። እንግዲህ ከደሊላ ጋር ያለው ነገርና እሷ ላይ እየሆነ ካለው የቤዛ ክፋት በጣም ትንሽ ነው። ቤዛ እንደውም በጣም ክፋቷ ትንሽ ነው፣ መጨመር አለባት ስንል አስተያየታችንን እናስቀምጣለን። ሆኖም ደሊላ ባሏን ስለቀማቻት እንደውም አልተከፋችባትም። እሷ ዝም ብላ ራሱ አብራ በማኖራ ቤዛ ምንም አይነት ክፋት የለባትም በማለት እንይዛታለን። ሆኖም እንግዲህ ቤዛ ሳትሆን ደሊላ ሳትቆነጠጥ ስላደገች እንደዚህና እንደዛ የሆነው እያለን እንግዲህ ደሊላና ካሌብም ተያይዘው ወደ ውጭ ይሄዳሉ። ሆኖም እንግዲህ እነሱ ከሄዱ በኋላ ኤልሳና ጽጌረዳ አንድ ክፍል ሆነው ዛሬ ደስ ይላል፣ ወንድሜና ደሊላ አንድ ላይ ተያይዘው ሄደዋል። ደግሞ ደሊላ እጅግ በጣም ደስ የምትል ልጅ ናት ብላ ትላታለች። አዎ ደሊላ በጣም ደስ የምትል ናት፣ መልኳም
ሁለመናዋ ጸባዩዋ እጅግ በጣም ደስ ነው የምትለው። ልጄ እችን የመሰለች ቆንጆ ሚስት ስላገኘህ ደስ ብሎኛል ብላ ትላታለች። ሆኖም እንግዲህ ደሊላ ሚስት ሆና ሳይሆን የመጣችው እነሱ ስላልሰሙ ሼር አድርጉና ንገሩልኝ። እንግዲህ ደሊላ መጀመሪያ ጊዜ ሰራተኛ ሆና መጥታ ነበር የቤዛን ባለቤት እየወሰደችው በማለት እንግዲህ ዜናችን እንደቀጠለ ነው። ሆኖም እንግዲህ ጽጌረዳና ኤልሳ እጅግ በጣም ደስ ብሏቸው ስለሷ እያደነቁና ኦ ማይ ጋድ በፈረንጅኛ እኔ እኮ ሳይለንት ነኝ እንዴ ብዬ ደነገጥኩ። ሩዙን አበዛሁት፣ ለሁለቴ ይቀባዋለሁ። በቃ አይ ረሳው እንዴ ዜናዬን ሳልቀጥል። እንግዲህ ጽጌረዳና ወይዘሮ ኤልሳ እያደነቋት ቁጭ ብለው እየሳቁ እየተደሰቱ እንግዲህ የእናትና የልጅ ጊዜ እያሳለፉ እነሱም እንግዲህ አንድ ላይ በመሆናቸው ደስተኛ እንደሆኑ እያወሩ ግን እኮ እማዬ ሌላ ደስ የሚል ዜና አለኝ ብላ ትላለች። ልጄ ምንድን ነው ዜናው ብላ ስትላትም እነሱ እንደዛ ተቃቅፈውና እየሳቁ በሚወጡበት ሰዓት ቤዛ ደግሞ እጅግ በጣም ተናዷ እያለቀሰች ነበር። ጓሮ ላይ በሩ ስር ነው ጓሮ ላይ ነው ያለችው። ጓሮ ራሱ የላቸውም ልክ እና በሩ ስር ተደግፋ ትላታለች። እሷም እንግዲህ አይ እሷም ከዚህ ከክፋቷ ትማራለች። ሆኖም እንግዲህ የደሊላና የካሌብ አንድ ላይ መሆን እያስደሰታቸው እያወሩ እየተጫወቱ ያው እነ ደሊላንም በነገራችን ላይ እያሟቸው ነው እንጂ ያው እዛው እነሱ ፊት ይነግሯቸው ነበር። እንግዲህ እነሱንም እያሟቸው ይገኛሉ። እነሱንም እያሙ እንግዲህ የመድኃኒቷንም ነገር እያሰበች እና የቤዛ ክፋት እንዴት ነው እሱ እያሉ እንግዲህ ስለ ቤዛ ክፋት ያስባሉ። ቤዛም እንግዲህ አሁን ላይ እንዴት አድርጌ ደግሞ ምን አይነት ተንኮል ብሰራ ካሌብን ወደ ራሴ እመልሳለሁ እያለች እንግዲህ እሷም ሴራዋን ትጠነሰሳለች። ሆኖም እንግዲህ በአሁኑ ላይ ሴራዋን የጠነሰሰችው በወይዘሮ ጽጌረዳ ላይ ነበር። እንግዲህ ጽጌረዳንም ስላናደደቻት በዛው እንግዲህ ኤልሳ ማስጠንቀቂያ ስለሰጠቻት ምን አይነት ነገር ባደርግና ምን ባደርግ ነው የማናደዳቸው እንጂ ሰውን እጎዳለሁ ወይም ደግሞ ሰው ይሞታል የሚለው አስተሳሰብ ቤዛ ውስጥ የለም። እንግዲህ ቤዛ እንግዲህ አሁን እልክ ውስጥ ነው እየገባችው። እንግዲህ ለደሊላ የሚሰጣት ፍቅርና ከደሊላ ጋር የሚሆነው ነገር እጅግ ክፉና መጥፎ ሰው ሊያደርጋት ግድ ሆኗል እና ለዛ ነው ቤዛ እጅግ መጥፎ የሆነችው። ሆኖም እንግዲህ እሷም ካሰበችም በኋላ መድኃኒቱን ለመቀየርና ሴትዮዋን እንግዲህ ትልቅ በሽታ ላይ ለመጣል ታስባለች። ሆኖም እንግዲህ ይሄንን ካሰበች በኋላ ምንም አይነት ነገር ሳታቅማማ ወደ ውጭ ሄዳ መድኃኒቱን ትገዛና ስትመጣ ጽጌረዳና ኤልሳ እንግዲህ ውጭ ላይ ነበሩ። ከየት ነው የምመጪው አንቺ ተንኮለኛ ምን ይዘሽ ነው ብለው ቢሏት ምንም ነገር እንዳልያዘች እና ቤቱ የራሷ እንደሆነ ምንም እንደማያገባቸው ተናግራቸውና ወደ ውስጥ ትገባለች። ወደ ውስጥም ከገባች በኋላ እንግዲህ ሴራዬን ምን አድርጌ ነው የማሳምነው በጣም ጥሩ ሰው ለመሆን ታስባለች። ሆኖም እንግዲህ እንደዛ ካሰበች በኋላ አውቋ አንገቷን ደፍታ ካሌብ ጋር ትገባለች። ካሌብ ጋርም እንግዲህ ከገባች በኋላ ካሌብም ወደ ውጪ አየር ሊወስዱ ከመጡ በኋላ እነሱም አንድ ላይ ቁጭ ብለው ደሊላም እጅግ በጣም ጥሩ ጊዜ እንዳሳለፉና በጣም ደስ እንዳላት የዛሬው ቀን ደግሞ ለሷ ልዩ እንደሆነ ነግረው ነበር። እነሱም እንግዲህ እንደባለፈው እየተሯሯጡ ሊላፉ ማስበው ነበር። ሆኖም እንግዲህ ደሊላ እናት ካለች እኮ ምን ነክቶሃል ብላ ትለዋለች። እሱም እንግዲህ እንደዛ ካለችውና እሷ ትታው እንደወጣች ቤዛ ትመጣለች። ቤዛም እንግዲህ ከመጣች በኋላ ካሌብን ይቅርታ ብላ ትለዋለች። ካሌብም ደግሞ አሁን ደግሞ ስንተኛ ድራማሽ ነው ወይስ ምን ፈልገሽ ነው ብሎ ይላታል። እሷም ካንተ ምንም የምፈልገው ነገር የለም፣ ግን ደግሞ ብዙ ነገር በድያለሁ፣ ብዙ ነገር አሳዝኛለሁ፣ ይቅርታ እንድታደርግልኝ ነው የምፈልገው ብላ ትለዋለች።
እሷም እንደዛ በምትለው ሰዓት እሱም ምን አይነት ይቅርታ ነው የማደርግልሽ አንቺ ከጥፋትሽ መቼ ትማሪና ነው ብሎ ሲላትም ይሄ አሁን ደግሞ አዲሱ ድራማሽ ነው ወይ ብሎ ይላታል። ካሌብዬ አዲሱ ድራማ አይደለም፣ አሁን በጣም ተጸጽቻለሁ። ስለዚህ አሁን ይቅርታ ብቻ እንድታደርግልኝ ነው የምፈልገው። ከፈለክም ፍቺውንም መፋታት እንችላለን። ከደሊላ ጋርም ያለህን ነገር መቀጠል ትችላለህ። እኔ የምፈልገው አንተ ጥሩ ህይወት እንድትኖር ነው ብላ ትለዋለች። ሆኖም እንግዲህ እንደዛ በምትለውም ሰዓት እሱም እውነትሽን ነው ግን አንቺው ራስሽ ነሽ ወይስ ሌላ ሰው እያለ እንግዲህ እጅግ እየተገረመ አሁን በጣም ጸጽቶኛል፣ በጣም በድያለሁ። በደሊላና በአንተ መካከልም የገባሁት እኔ ነኝ። እናትህና አንተም በመካከላችሁ ገብቼ እየተጣሉ ያለሁት በጽጌረዳ ላይም በእህት ላይ የሚያደረግኩት ነገር ጸጽቶኛል። ይሄንን ነገር ሁሉ የማደርገው በቅናትና በንዴት ነው። ግን ደግሞ ክፋቴ እጅግ በጣም ስለከፋ አሁን ይቅርታ አድርገህልኝ ፍቺውንም ከፈለክ እንፋታና ከደሊላ ጋራ ትሆናለህ ብላ ትለዋለች። ካሌብም እንግዲህ በዚህን ሰዓት እሷ ፍቺውን እሺ ስላለችውና እውነት ስለመሰለው እንግዲህ እውነትሽን ነው፣ እውነት ከአንቺ አንደበት ነው ፍቺውን እሺ ብለሽ የተቀበልሽውስ እውነትም ጸጽቶች ነው ብሎ ሲላትም አዎ ካሌብዬ ካሁን ወዲህ በፍጹም እንደዚህ አይነት ነገር ውስጥ አይለመደኝም። እስከ ዛሬ ላደረግኩት ነገር እጅግ በጣም እየጸጸተኝ ነው ብላ ትለዋለች። ካሌብም እንግዲህ እውነትም የፍቺውን ነገር ስላነሳች አንቺ እውነት ጸጽቶች ከሆነ ይቅርታ አድርጌልሻለሁ ብሎ ይላታል። ቤዛም እንግዲህ አንገቷን ትደፋና ወደ ደሊላ ክፍል ታቀናለች። ደሊላ ክፍልም እንደደረሰች በሩን ከፍታ አንገቷን ደፍታ ትሄዳለች። አንገት ደፊ አገር አጥፊ እንደሚባለው እንግዲህ ትገባለች። ከገባችን በኋላ ደሊላን ይቅርታ ልጠይቅሽ ነው የመጣሁት፣ እባክሽን ይቅርታ አድርጊልኝ። በአንቺና በካሌብ መካከል እየገባሁ ያለሁት በጣም ጸጽቶኛል። እስከ ዛሬ ለበደልኩሽ ሁሉ ይቅርታ አድርጊልኝ። ከዚህም በኋላ በአንቺና በካሌብ መካከል አልገባም ትላለች። ሆኖም እንግዲህ በካሌብና በቤዛ መካከል የገባችሁ ደሊላ ሳይደለች እንግዲህ ስትላትም ደሊላም እኔ ቂም ይዤ መጓዝ አልፈልግም፣ ደግሞም እኔ በበቀል እንዳንቺ መመለስ አልፈልግም። ስለዚህ እኔ ይቅርታ አድርጌልሻለሁ እውነት ጸጽቶሽ ከሆነ ብላ ትላታለች። እሷም እንግዲህ በዚህ ሰዓት ደስ ይላትና ትሄዳለች። ሁሉንም እንግዲህ እያንዳንዱን ክፍላቸው እየገባች ይቅርታ ትጠይቃለች። እነሱም ምን ተገኝቶ ምን ተቀይሮ ነው በማለት እንግዲህ ይቅርታ ያደርጉላታል። ወይዘሮ ቤዛ የጠነሰሰችው ሴራ ያልገባቸው ሁሉም ይቅርታ ካደረጉላት በኋላ እንግዲህ እነሱ ይቅርታ ካደረጉላት በኋላ በነጋታው ትነሳና ቁርስ ትሰራለች። ቁርስም እንግዲህ በመስራቷ ቁርሱን ከሰራችን በኋላ አሁን ምንም ነገር ማድረግ ስለማትችል ቁርሷን ትሰራላቸውና ቁርሱንም እንግዲህ ከሰራችን በኋላ ሆኖም እንግዲህ ነገሮችን ለማስተካከል እሷ ነገሮችን ለማስተካከል ሳይሆን ነገሮችን ለማበላሸት ነበር። ቁርስም ሰርቷ እንግዲህ ቁርስ ስታቀርብ ኤልሳም ቁርሱን በልቷ ነበር። ማን እንደሰራ ሳታ ከበላች በኋላ ሻዩን እየጠጡ እያለ እውነት አንቺ ነሽ የሰራሽው ብላ ትላለች ደሊላ። አዎ እኔ ነኝ የሰራሁት በጠዋቱ ተነስቼ ብላ እምነቱን በደንብ አድርጓ ታገኛለች። ሆኖም እንግዲህ እነሱም እንደዛ ቁርሱንም ከበሉ በኋላ ኤልሳ በፍጹም እኔ ሻዩን አልበላም፣ ቁርሱን ራሱ ያንቺ መሆኑን ባቅ ኖሮ አልበላም፣ ስለበላውም ጸጽቶኛል ብላ ገበታውን ረግጣ ልትነሳ ስትል እናትየው እንዴ ሁላችንም ይቅርታ ጠይቋናለች። ሆኖም እንግዲህ ጸጽቷታል። የጸጸተችውን ነገር ይቅርታ እስከ ጠየቀችን ድረስ እንግዲህ ምን ማድረግ ይቻላል? ስለዚህ ገበታ እንዴት ነው ረግጠሽ የምትሄጂው? ቁጭ በይ ልጄ፣ ቃሌን ጥሰሽ ልትሄጂ ነው ወይ? ቁጭ በይ በቃ ይቅርታ ጠይቋለች ብላ ትላታለች። እኔ ጥሩ ነገር አልሸተተኝም፣ እጅግ መጥፎ ነገር ነው የባሰ እየሸተተኝ ያለው። ወጥመድ ውስጥ ልታስገባችሁ እንጂ እውነት ተጸጽታ አይደለም ይቅርታ የጠየቀቻችሁ። ስለዚህ እኔ የሸተተኝ ነገር አለ፣ በፍጹም እኔ ይቅርታ
አልቀበልም ብላ ትላታለች። ሆኖም እናትየው እያንዳንዱን ነገር እኮ ሁላችንንም ይቅርታ ጠይቋለች። ስለዚህ ሰው ያጠፋል፣ ከተሳሳተችና ከጸጸታት ደግሞ እኛ ይቅርታ ማድረግ አለብን ብላ ትላታለች። እሷ እንግዲህ ይህንን ይቅርታ የጠየቀቻችሁ ለጥሩ ነገር አይደለም፣ እሷ የሆነ ነገር አስባ ነው ብላ ብትላቸውም ግን ሊሰማት አልቻሉም። ሆኖም እንግዲህ እማዬ ለአንቺ ስል ነው ቁጭ የምለው ትልና ቁጭ ትላለች። ደሊላ እውነት ቤዛ ምግቡ በጣም ነው የሚጣፍጠው፣ እጅሽ ይባረክ፣ በጣም ደስ ይላል ብላ ትላታለች። እሷም እናንተ እንድትደሰቱ ነው በጣም ደስ ይላል እያለች እንግዲህ አብራ ደስታቸውን ትቀበላለች። ሆኖም እንግዲህ ሁሉም ይቅርታ ስለጠየቀች እና ካለው ከክፋቷ ስለተጸጸተች ብለው በጣም ደስ ብሏቸው ነበር። ሆኖም እንግዲህ ኤልሳም በቃ እማዬ የመድኃኒት ሰዓት ደርሷል፣ ደቂቃ ማለፍ የለበትም ብላ እንግዲህ መድኃኒቷን ትሰጣታለች። በዛንም ሰዓት እንግዲህ ጽጌረዳ በመጀመሪያ ጊዜ እንኳን በወሰደኝ ሰዓት እንግዲህ እሷ ሄዳ መኝታ ቤት ገብታ መድኃኒቱን ስትቀይር ወይዘሮ ጽጌረዳ ምንድነው ይዘሽ እየሄድሽ ያለሽው? ከኪስሽ ከጀርባሽ ያለው ምንድነው ብላ ስትላትም ክላስሽ ስለመጣሁ ይቅርታ፣ ይሄ ቤት ግን የኛ ቤት ነው በማለት ነበር የመለሰችላት። ሆኖም እንግዲህ መድኃኒቱን እሷ ልክ እንደዋጠች እጅግ በጣም ደክሟት ነበር። በዚህንም ሰዓት ኤልሳ ምን ሆነሻል እማዬ ስትላትም እንቅልፍ ብሎኛል ብላ ትላታለች። እሷም እንግዲህ እንቅልፍ ብሎኛል ብላ ስትላትም እሺ እማዬ ተኝ በቃ እኔ አጠገብሽ ጋር ነኝ ያለሁት ብላ መድኃኒቱን ውጣው ነበር። እንግዲህ ይህ መድኃኒት ከሰራ ደህና ብር ከፍልሃለሁ እያለች ነበረ። ሆኖም እንግዲህ ይህንን መድኃኒት ከዋጠችም በኋላ እሷም እጅግ በጣም ደክሟት ነበር። ሆኖም እንግዲህ ቤዛም እኔ ቤዛ እንደዚህ በቀላሉ የምተዋችሁ መስሏቸው ነው፣ ሁሉም እኮ ከልብ አምኖኛል እያለ ትገኛለች። ሆኖም እንግዲህ ኤልሳ እንደተጠራጠረችውም ቤዛ ያሰበችው ከመጀመሪያው ይልቅ የአሁኑ ክፋቷ ብሶ ተገኝቷል። እንግዲህ የአሁኑ ክፋቷ ደግሞ የባሰው እንግዲህ ጽጌረዳ ላይ የመድኃኒቷን መቀየርና ጽጌረዳ እንግዲህ ልትሞት እንደምትችል ድንገት እንግዲህ ካልተደረሰባት ይቅርታው ሁሉም እንግዲህ ከልቡ ነበር ይቅርታ ያላት። ሁሉም አምነዋት ተደስተው እንግዲህ ቁርስም ሰርታ አብልታቸው እየሳቁ እየተደሰቱ ቢሆንም እንግዲህ የእሷ መቀየርም ቢያስገርማቸውም መድኃኒቱን እንግዲህ ልትውጥ ችላለች ወይዘሮ ጽጌረዳ ማለት ነው። እንግዲህ ጽጌረዳ መድኃኒቱን የበሽቷ ህመም መስሏት እየዋጠች እንግዲህ ሰዓቱ እንዳያልፍ እያለች ብትጠቀምም እንግዲህ ወይዘሮ ቤዛ መድኃኒቱን መቀየሯን ማንም አያውቅም። እንግዲህ አሁን ላይ ልስልስ ብላ እያንዳንዳቸው ልባቸው ውስጥ ገብታ ትገኛለች ማለት ነው። ሆኖም እንግዲህ እጅግ በጣም ሲያስለቅሰን የነበረው ደግሞ የጽጌረዳ መታለልና መድኃኒቱን መዋጥን ነው እንጂ የማን ነበረች? ቤዛ ደግሞ እንግዲህ ያው ትክክል ናት። ቤዛ እኮ መበቀልም ካለባት ደሊላን ነው። ለምን ሌላ ሰው ትበቀላለች? ደሊላን ነው መበቀል ያለባት እንጂ በዛም በዛም መበቀል የለባትም። ደሊላን ብትበቀላትም ትክክል ነው። ለምን ባሏን እስከቀማቻት ድረስ ትክክል ነው ብዬ ነው እኔ የማስበው። እንደውም መቆንጠጥ ነበረባት እና እናትየዋን መንካት አልነበረባትም። ይሄ በጣም ነውር ነው። በጣም ነውር ነው። ይሄ የማይታሰብ ነውር ነው። ለምን እናትየው ምን አጠፋች? ወይም ደግሞ እንግዲህ ከኤልሳ ጋር መባቀስ ነው ያለባት፣ ወይም ከደሊላ ጋር መባቀስ ነው ያለባት እያሉ በቃ እኛንም እንትን ትው ከሚያደርጉን ከመቼ ማናት ቤዛ ምን አይነት ሴራ መጣች? ቤዛ ምን አይነት ሴራ መጣች እያልኩ እኮ እኔ በቃ ምን አይነት ሴራ ይሄንን ድራማ ደሊላ ማለት ሳይሆን ያለባቸው ተንኮሎ ወይም ደግሞ ለዚህ ድራማ መውጣት ያለባት መላ ቢሉት ጥሩ ነው። የሆነ ሀሳብ እያፈለቀች ነው ያለችው ማለት ነው። በየጊዜው አዳዲስ ሀሳቦችን እያፈለቀች ነው የምትገኝ። ስለዚህ ምን መሆን አለበት? መላ መሆን ነበረበት ማለት ነው እንጂ ሌላ ነገር አይደለም።
እና መላ መሆን ነበረበት እንደሚገባን ማለት ነው። እና ለማንኛውም ይህንን ይመስላል የደሊላ ድራማ እንግዲህ። ሆኖም እንግዲህ ቤዛ ይቅርታውን ካገኘች ከጠየቀችን በኋላ ምን እያለች ነበረ? ወይኔ እኔ ቤዛ ነኝ እንዴ? እውነት ይቅርታ ያደረኩላቸው መስሏቸው ነው እንዴ? እያለች እንግዲህ ወይዘሮ ጽጌረዳ መድኃኒትሽን በጥብጠሽ ጠጪና እንግዲህ ትደፊያታለሽ እያለች ትገኛለች ማለት ነው። ሀራም ሊኪ ያሉ ሰዎቹ እና ምን ማለት ትርጉሙን ባላቅም ሀራም ነው እኮ እና ይሄንን ይመስላል ማለት ነው። ስለዚህ ውድ የተከበራችሁና የተከበራችሁ ቤተሰቦቼ እንግዲህ ያው ሶፍት ካለቀብኝ አደራችሁን ሶፍት እንድትገዙልኝ ስል አቀርባለሁ። እንግዲህ ያው ጽጌረዳ ምን እንደምትሆን ባናቅም እንግዲህ ሶፍቱን በደንብ አድርገን ማዘጋጀት ስላለብን ሶፍት ስፖንሰሮች እንድትሆኑ ስል በትህትና ጠይቃለሁ። እና የዛሬው ደግሞ እንግዲህ በጣም ፈታ የሚያደርጉ ነገሮች ይዤላችሁ መጥቻለሁ። እናንተ ብቻ በትዕግስት ለመከታተል ያብቃችሁ እንጂ ችግር የለውም ማለት ነው። ዋና ምንድነው እናንተ በትዕግስት ለመከታተል መብቃት አለባችሁ ማለት ነው። ስለዚህ በትዕግስት ተከታተሉ። ስትከታተሉ ብዙ ነገሮችን ታገኛላችሁ ማለት ነው። ከዛን ትማሩበታላችሁ። የምንም ወደዚህ የለም ማለት ነው። ስለዚህ ዘና ፈታ እያላችሁ ለመከታተል ሞክሩ ማለት ነው። ወዴትም እንዳትሄዱ፣ ወዴትም ሳትንቀሳቀሱ፣ ወዴትም ዞር ሳትሉ ይሄንን ለመንቀሳቀስ ሳታስቡ አሁን የማሳያችሁን ነገር እናንተ ገጥሟቸዋል ወይስ አልገጠማችሁም የሚለውንም ደግሞ በደንብ አድርገን የምናየው ይሆናል ማለት ነው። ወዴትም ሳትሄዱ ሰምታችኋል። እና የት ሄዶ ነው እሱ? ቆይ እስቲ ላሳያችሁ። የታለ? ኦኬ፣ ይሄ ለካ እንደዚህ ነው እንዴ? ኦኬ፣ ሸውዳችሁ ነበረ። ህፃና እንትን አላችሁ። በቃ ላሳያችሁና ሳሳያችሁ ግን እኔ አሁን ቀጥዬ የማሳያችሁ ነገር ኮሜንት ላይ ጻፉልኝ ምን እንዳጋጠማትና እንደዚህ እያሰገዳት እንደሆነ ምንስ ደርሶባት ነው የሚለውን እንትን እላችኋለሁ ማለት ነው። እተረትርላችኋለሁ። እናንተ ደግሞ ኮሜንት ላይ አስተያየታችሁን ታስቀምጣላችሁ ማለት ነው። ምንም ወደዛ ሳትሉ አስተያየታችሁን ቁጭ ታደርጋላችሁ ማለት ነው። መጀመሪያ ይሄንን ልጋብዛችሁ። ቆይ እኔ ልከሳችሁ? ኖ እኔ ከአሁን በፊት ቤት ውስጥ በምሰራበት ሰዓት እናንተ እኔን ለማስያዝ እኮ 2 ቀን ሲቀራችሁ ነው እኔ እኮ ሱቅ የከፈትኩት። የዛን ሰዓት ተናግሬያለሁ? አልተናገርኩም። አንድ ቀን ወጥቼ ተናግሬ አላውቅም። ለምን? በእኔ ችግር የለም ሰውና ስለሚጣላ ችግር የለም ብዬ ተውኩኝ፣ አለፍኩኝ። ለእኔ መቼውንም ፋሚሊ ስለሆኑ መታረቃቸው አይቀርም ብላችሁ ቀድማችሁ መታችሁ ይቅርታ ጠይቃችሁኝ እኔ ጋር ሰላም ፈጠራችሁ። ሰው ናችሁ ብዬ ከእናንተ ጋር ሰላም ፈጠርኩ። የዛን ሰዓት ነው እኔ የተበላሁት። ዲቃላ ብላችሁ ስትሰድቡኝ የዛን ሰዓት ነበረ ምላሳችሁን ቆርጣችሁ መጣል የነበረባችሁ። እኔ ልከሳችሁ? ኖ እኔ ካሁን አያችሁ ሰዎች እየሰማችሁ ሰማችሁ ወይ? አያችኋት አይደል? የእውነት ይሰብሯታል የተባሉ ነገሮች በሙሉ አጠናከሯት። ቀኗ ዘንበል ያለ ቀን ተከፋች። ያለ ምክንያት ያልፈጠራት ያመነችው እግዚአብሔር ግን አጠንክሮ ሰራት። እጁት አያችኋት አይደል? የእውነት ይሰብሯታል የተባሉ ማንነት የለኝም። እኔን ለመጣል ስትሞክሩ እራሳችሁን እንዳታጡ። እኔ ራሴን እንዴት መጠገን እንዳለብኝ ህይወት በሚገባኝ መልኩ አስተምራኛለች። ከማንም ምንም ነገር አልጠብቅም። ተራ ሙገሳ መንገዴን እንደማያስተውኝ ሁሉ ተራ ነቀፌታም እኔን አይጥለኝም። በተራ ንግግር የሚሰበር ማንነት የለኝም። እኔን ለመጣል ስትሞክሩ እራሳችሁን እንዳታጡ። እኔ ራሴን እንዴት መጠገን እንዳለብኝ ህይወት በሚገባኝ መልኩ አስተምራኛለች።
ራሷን ከሌላ ቤት ጋር የማታወዳድር ባላት ደስ የሚላት ሴት ይቺ አሁን የውስጥ ውበት አላት። አሁን ስለ አፍንጫ አላወራንም፣ ስለ አይን አላወራንም፣ ግን ይሄ የውስጥ ውበቷ ነው። በጣም ይገርምሽ ደግሞ ቢናይ እንዲህ አይነት ሴቶች ውስጣቸው እንደዚህ የሆነ ሴት ውስጣቸው የኢነር ቢዩቲያቸው እንደዚህ የሆነ ጥበበኛ፣ አስተዋይ፣ በኃላፊነት የሚሰማት አንደበቷ በቀይ የሚጣፍጥ ራሷን የምታከብር ሰው የምታከብር ሴት ከውስጧ ወደ ውጭ ይወጣል። ውበቷ ታምራለች። እንደሻት ንጹህ የሆነ ይቅር ባይ ሴት ነገረኛ ያልሆነች ነገረኛ ያልሆነች ሰዋ ሰዋ አንተ هذا في شيطان يسوي كده سوا سوا انت هذا في شيطان يسوي كده سوا سوا انت هذا في شيطان يسوي كده ምን እንደቆመጠጣት እስቲ ገምቱ። እስካወራላችሁ ምንድነው እሱ እንደዚህ ያሰገዳት? ሴጣን ነው ወይስ ምን ቆምጥጧት ነው? ምን ጠጥታ ነው እንደዚህ የቆመጠጠባት? ምን በልታ ነው የቆመጠጠባት? ምን ይመስላችኋል? የቆመጠጠባት ነገር እንዴት ይመስላችኋል? አሁን አሳያችኋለሁ። ገምቱ 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 ገምቱ። እኔ ያው ዛሬ እንትን ልበላቸው ብዬ ነው። ገምቱ 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 ገምቱና እነግራችኋለሁ። ወይኔ ለፀጉሬ ሩዝ እየቀቀልኩ ነበረ፣ ሩዝና በቆሎ ማለት ነው። ከዛን እኔ ሳላስበው እናንተ ጋር ሆኜ ሊገነፍል አላሰበም። ኧረ እባክህ 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 የዶሮ አጥንት መሰሉ እንዴ እስካሁን ድረስ አልበስልም ብሎ እንትን ያለው። ገመታችሁ? ላሳያችሁ። ገመታችሁ ወይስ ገና ናችሁ? ገምቱ እንጂ። ቆይ ውሃ ልጨምርበት። ገምቱ፣ እስከዛ ገምቱ ገምቱ ገምቱ። ቀጣዩን ቪዲዮ ላመጣላችሁ ነው። ገምቱ። እሺ፣ ማንም አልገመታችሁም፣ አላገኛችሁትም፣ አላገኛችሁትም። አይ አበሻና ፈረንጅ ተገናኝቶ እንግዲህ አይታል አይታየኝም። ኮሜንት አይታየኝም። የታል የገመታችሁት? አይታየኝም። ይሄ በቆሎ ደግሞ ሲደርስ አመጣላችኋለሁ። እሺ፣ እስከዛ እናንተ ገምቱ። ሲደርስ አመጣላችኋለሁ። በቆሎ ከፈለጋችሁ፣ ባቂላ ከፈለጋችሁ፣ ምንም እኛ ሰፈር የምታጡት ነገር ስለሌለ ደግነቱ ዶራልም ስትፈልጉ በቆሎም ስትፈልጉ እኛ ጋር ይታጨዳል ማለት ነው። ከመሬት ነው የሚታፈስ። ስለዚህ እስቲ ገባ በሉ አልኩ። ይው እናንተ ዱፊ هذا زمان مسل هذا سوي كده ايوه زمان مسل هذا ما في زمان قمت وين متى انت باي هذا جورنايت جود 100 ايه جود بس هذا بس جود هذا في فينيجر هذا فينيجر وات زورنيم فينيجر زمان مبلغ هذا انت انا انت سوا خلاص اثيوبيا انت شوف انا في صورة هذا ما في درينج، ما في قشفة. ايوه كده درينج. لا هذا لا ما في. هذا مش صالونة، هذا مش شوربة كوفي. صالونة ستوب. هذا كده درينج. شوفي شوفي كده. ولا حلو يمي. نعم. شوفي هذا زمان مسل هذا سوي كده ايوه زمان مسل هذا ما في زمان قمت وين متى انت باي هذا جورنايت جود 100 ايه جود بس
هذه بس جود هذه في فينيجر هذا فينيجر وات زورنيم فينيجر زمام مبلغ هذا انت انا انت سوا خلاص إثيوبيا انت شوف شيء انا في صورة هذا ما في درينج ما في قشفة ايوه كده درينج لا هذا لا ما في هذا مش صالونة هذا مش شوربة كوفي شالونا ستوب هذا كده درينج شوفي ولا هذا شوفي كده ولا حلو يمي ቅድም ላይ ያስጨፈራት ማለት ነው። እንጀራውን ጎርሷ ነው። እንጀራው ቆምጥጦ ነውና እንዴ እንጀራውን ጎርሷ ማለት ነው። እንዴት እንደሆነች መጀመሪያ ላይ እንደውም በቀርጻት ኖሮ እንዴት እንደሆነች እንዴት እንዳሰገዳት ልክ እንትን ሸይጣን እንዳንቀጠቀጠው ሰው ነው ያደረጋት ማለት ነው። አረ ድንቹ ምን ሆኖ ነው ያል ኦኬ ዘይት ሊጨምርበት እኮ እስካሁን ይበስል ነበረ። ዘይት ሊጨምርበት ከአናቱ ላይ ሊጨምርበት ከስር አረ ቆይ ከአናቱ ሊጨምርና ከስርም ጨምራለሁ እንጂ ምንም ማድረግ አይቻልም። ከስር ይሻላል እንዴ? አዎ